እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆንን ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት አይዞሽ ይገባኛል ስሜትሽ። የኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ቀላል ነገር አይደለም። ግን እንዲያው ሐሳብሽ ድምጽሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም ልትገልጭ የምትፈልጊያቸው ሐሳቦች ይኖራሉ በሚል ግምት እንጂ አሁን ባለሽበት ስሜት በተሟላ መልኩ ሐሳብሽን የምትገልጭበት አቅም ጉልበት ይኖርሻል በሚል አይደለም። ግን በቻልሽው መንገድ ተረጋግተሽ እንደው ልትይ የምትፈልጊው ነገር ካለ በሚል ነው። ምስጋና ብቻ ነው ያለኝ። ሐዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉም ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን። አይዞን ንጹህ ተጽናኝም ተበረታችም ማለቱ ቀላል ቢሆንም ስሜቱን ለመቻል ይከብዳል። እውነት ነው፣ ልክ ነሽ። ግን በወቅቱ ሁላችንም የሰማንበት መንገድ እጅግ አሳዛኝ ነበር። ምልሽ አሁን ማህበራዊ ትስስር ገጹን በስቷል። ሰውም ከቤተሰብ ቀድሞ ሀዘንን የሚያውጅበት የተለያዩ መንገዶች አሉና እንደው ሀዘኑን የሰማችሁበት ሁኔታ እንዴት ነበር? የነበረው አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትበቂ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖረዋል። አዎ ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔም የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ይቅርታ፣ ንግግሬ ሊያስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የእሷ ስሜት ምንድን ነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። አመሰግናለሁ። እንዲያው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገውና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። አንቺ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት
ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት እንደሚታወቀው እኔ አሁን እዚህ ባለቤቱ ማውራት አትችልም፣ መናገር አትችልም። ይሄ ሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም፣ እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንም የተለያየ ነገር ቢል እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኑር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። እሺ፣ አይዞሽ ንጹህ አይዞሽ። አሁን ከሀዘኑ በኋላ እንግዲህ ያለው ኃላፊነትም ጫናም ሁሉም ሰው ሀዘንም ቢኖረውም ለነጻነት የሚገርም ፍቅር ቢያሳይም ዞሮ ዞሮ መጨረሻ ደግሞ ከባዱ ነገር የሚያርፈው አንቺን ጨምሮ መላ ቤተሰቡ ላይ ነው። ህይወት ደግሞ ይቀጥላል። አድማጭ ተመልካቾቻችን እንግዲህ ንጹህን እንዲሁም ልጆቹን ጨምሮ የቤተሰብ ኃላፊነቱን ሲወጣ የነበረው በዋነኛነት እንወደው ነጻነት ነው። ያንዳንዱ አስፈላጊ ነገር ኢትዮጵያ ሰርቶ ከሚልከው ገቢ ጋም የተያያዙ ጉዳዮች ነበሩ። አሁን ቤተሰቡ ባለበት ሀዘንና አጠቃላይ ሁኔታ ነፂን የምንወድ ነፂን የምናከበር ሁሉ እሱ ለሌሎች ኖሮ በተግባር ያሳየውን ፍቅርና ሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም፣ እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንም የተለያየ ነገር ቢል እና ምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኑር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። እሺ፣ አይዞሽ ንጹህ ተነባበት እንችላለን። እሺ፣ አመሰግናለሁ። በቃ ሀዘናችሁ ሆኖ ስላጽናናችሁኝ አመሰግናለሁ እና ባካችሁ የባለቤቴን የነጻነትን ስም አናጥፋው፣ ነፍሱን እናሳርፋት፣ ይብቃ። አመሰግናለሁ። እኔም በጣም ነው የማመሰግነው። ንጹህም ማሎትም ይሄንን ጉዳይ በዚህ ስሜት ውስጥ ሆናችሁ ግን እድል ሰጣችሁ የነጻነት ወዳጅና አፍቃሪ ለሆኑ ሁሉ ሀሳብ ለማጋራት በዚህ ስሜትና ሁኔታ ላይ ያላችሁ እድሉን ስለሰጣችሁ ከልብ ነው አመሰግነው። ሁላችንም ደጋግመን እንዳልነው ለነጻነት ያለንን የተግባር ፍቅር እናሳይ። በተከፈተው አካውንትና ጎፈንድሚ የቻልነውን በማገዝ ነጻነት ለሌሎች የነበረውን የተግባር ፍቅር እኛ የምንድገመው መልእክታችን ነው። ተነባበት እንችላለን። እሺ፣ አመሰግናለሁ።
በቃ